ካገኘችህ በኋላ በጣም እኔ እንጃ የሆነ ትክክለኛ ደስታ ነው፣ ትክክለኛ ስሜቷን ነው ያየሁባት ማለት ነው። የምር ሄሉ እንደዚህ ሆና በማየቴ እግዚአብሔርን በጣም በጣም ደስተኛ ነኝ። ሁሌም ያንቺን ደስታ ነው ማለት ነው። ምንም ነገር ተደባብቋ እንትን ማለት የለበትም እና ግልጽ እንዲሆን ፈልጋለሁ። እኔም የምሬን ነው። የምር ፈጣሪ በሚያውቀው እኔ ሄሉ በጣም ትቸኩላለች። አንቺ ለይፋ እንዲወጣ አልፈልግም። ይሄ የግል ህይወቴ ነው ካልሽ ራሱ የራስሽ ውሳኔ ነው። ኖሮ ያውቃል ከዚህ በኋላ እኔ ይሄን ደስታዋን እንድታጣ አልፈልግም። ከስንት ጊዜ በኋላ ነው ይሄን ደስታዋን ያየሁት። የእውነት ለምን ሰው ሲያስብልሽ አትወጪ? እኔ አሁን በቃ የራስሽ መንገድ ነው እንደዚህ የሚታይሽ፣ የራስሽ መንገድ ብቻ ነው የሚታይሽ። ኖ አይደለም። ነይ እንድረስ ከአድማስ ወዲያ አይልባችን ይምራንና ነይ። እሷን ከዚህ በፊት ማናገር አለብኝ ብዬ ስላመንኩኝ ነው እዚህ ቀድሜ እዚህ የተገኘሁት ማለት ነው። እና ደስ ብሎኛል። አሪፍ ጊዜ እያሳለፍኩኝ ነው እንደምታዩት። እና ደግሞ አሁን ነው ዋና አሪፍ ጊዜ የምናሳልፈው። አሁን ከዚህ በኋላ ደስ ይላል። አርባ ምንጭ ላይ በቃ እንዴት ደስ እንዳለኝ በቃ አርባ ምንጭ ላይ አንድ ላይ ሆነ በጣም ነው ደስ ያለኝ። የምሬን ነው በጣም አንቺ እንድትደሰች ብለን ነው እኛ ስንትና ስንት ኪሎ ሜትር ነርተን የመጣነው። አዎ በጣም ደስ ብሎኛል። አሁን እኮ በቃ ሶሲ ሰላም ነሽ? ለነበረን ቆይታ በጣም አሪፍ አመሰግናለሁ። አመሰግናለሁ። እኔ መጥቻ ቤት አቀርባለሁ። ይሸኛል እንጂ አይዋጋም። ያደርሳል እንጂ አይዋጋም። አንተም ደግሞ እንደዚህ ለእኔ አስበህ ተጨንቀህ እንደዚህ እየሆንክ እያየው እኔም ደግሞ እኔ አንድ ላይ እዚህም ደግሞ ስለመጣክ በቃ አንድ ላይ እዚህ ትንሽ ጊዜ ቆይተን እንሂድ ምናምን ስለመሰለኝ ነው እንደዛም ያልኩ። ለማንኛውም እሺ በቃ አንድ ላይ ሄደን እዛ እንትን እንላለን። አሁን እሺ ደስ አለን። በጫና መሆን የለበትም ግን አላ ጫና ሳይሆን እኔ ደስ ብሎኛል እና ተረጋግተሽ ምናምን ነገሮችን ብትወስኝ ይሻልሻል በሚለው ነው። እና እዚህም ሆኜ ደግሞ እኔ በእርግጥ ደስተኛ ነኝ። እዚህ ይሻለኛል ምናምን ነገር የምትይ ከሆነ ጫና አይደለም፣ ምንም ጫና አላረክብኝም። እና ያለውን ነገር በውስጥም እናወራለን። እዚህም ደግሞ ቢያንስ አንድ ቀን 2 ቀን እንቆያለን። እሺ ወተን በሷ ተስማማ። በሱ መስማማት አለብን። አዎ ብዙ ታይበት እንደው ሁኔታው ነው። እኔ መቼ ነው በሷ እኔ ጋር መጣው ሰርፕራይዝ ብታደርግ? አይቀርም እመጣለሁ። እኔ ስልክ ላውራ። ቤተሰብ አያችሁ አይደል? ሄሉና ናቲ ታርቀዋል፣ ወደ ድሯቸው ተመልሰዋል። እኔ ብያችኋለሁ እኮ እኔ ስለሰማሁ ነው ሚስጥሩን በውስጥ መስመር ስለደረሰኝ ነው ከራሷ ከሆነ ሰው ማለት ነው። እና በጣም ነው ደስ ያለኝ። እውነት ደግሞ ይሄ ናቲ ያለው እውነቱን ነው። አንዳንዴ ቸኩላችሁ የምትወስኑን ነገር ዋጋ ያስከፍላችኋል በህይወታችሁ ማለት ነው። ቸኩላችሁ የምታደርጉን ነገር የሆነ ችግር ውስጥ ስትገቡ ያን ችግር ለመርሳት ትሉ ሌላ ችግር መፍጠር ነው እና መረጋጋትን የመሰለ ነገር የለምና እንግዲህ ሄሉ ናቲን ማዳመጥ አለብሽ። ናቲ በብዙ ነገር በጣም እንድትስቅ ደስተኛ እንድትሆን ነው እያደረጋት ያለው ማለት ነው። የሰው ልጅ በነገራችን ላይ ገንዘብ ኃላፊ ጠፊ ነው። በገንዘብ የሚደሰቱ ሰዎች ሊኖሩ ይችላሉ። ዋናው ግን የሚቀርመው የሰው ልጅ ሰላምና ፍቅር ነው ማለት ነው። ገንዘብ ከኛ ኋላ የመጣ ነው፣ እኛ ከተፈጠረን በኋላ የመጣ ነው እና ለሰው ልጅ ሰላም ነው። ሌላው ሲቀጥል እኔ በናቲ ውስጥ ያየሁት መረጋጋትን፣ ለሴት ልጅ ምን አይነት ክብር እንዳለው፣ ሄሉን እንዴት እንደሚወዳት ነው ያየሁት። ምክንያቱም ከዛ ሁላ ነገር ውስጥ ያ ሁላ እሱ እዛ ሆኖ የኔ ናት ብሎ አስቀምጧት ሄዶ ሌላ ነገር በትንሽ ነገር ክፍተት ተፈጥሮ ያ ሁላ ነገር ተፈጥሮ ግን በጣም የሆነ አለ አይደለ እግዚአብሔር የሚወደው ልብ ነው የያዘው ብዬ ነው የማስበው። ማንም እንደዚህ አይነት ልብ ያለው ወንድ ቢገኝ ማንም አይተውም እና ሄሉ እድለኛ ነሽ ነው የምለው። ይሄ ነገር የሆነው ለበጎ ነው ብለሽ
አሁን የወደፊት ያለውን ነው ያለፈው ተምረሽበት እንዳልሽው ተምረሽበት እና ሁል ጊዜ ቸኩለሽ ያልሆነ ውሳኔ ከመወሰን ምንም ነገር ቢፈጠር ያለፉትን ነገሮች አሰላስለሽ ተምረሽባቸው ታልፊያለሽ። ተጸጽተሽባቸው ለወደፊት ህይወትሽ ይጠቅሙሻል ብዬ ነው የማስበው። አንዳንድ ነገሮች ሲሆኑ በነገራችን ላይ በህይወታችን ተመስገን ብለን ነው ማለፍ ያለብን። ሊያስተምረን የመጣ ነገር ነው እና አሁንም እኔ የምልሽ ናቲ ፕሮሰስ ጨርሶልሽ ወደ እሱ እስከሚወስድሽ ድረስ ምንም ብትራራቁ የመርፌ ቀዳዳ ታክል የሰውን ወሬ መስማት የለብሽም። በመካከላችሁ መርፌ እንደ አቅሙ ነው ክር የሚያስገባው ማለት ነው። ስለዚህ አንቺ ከናቲ ጋር ከእንግዲህ ወደ የዛን ያክል ራሱ ክፍተት መስጠት የለብሽም። ሰዎች ከከሌ ካየ ነው እንደዚህ ነው ምናምን ብሎ ለማጣላት ብዙ ርቀት የሚሄዱ አሉና የሰው ወሬ ማዳመጥ የለብሽም። የእሱንና የእሱን ብዬ ነው የማስበው። የመጣውም ሌላ ነገር ፕሮግራም አለ ምናምን አለ እንጂ ሄሉ ችግር ውስጥ እንደሆነ በቃ ሶሻል ሚዲያ ላይ ሲያጣት ሄዱ ህይወቱን ማስቀጠል እንዳለበት ስለገባው ነው ናቲ የመጣው ነው ስነግራችሁ ማለት ነው። እኔ ሁሉንም ሰምቻለሁ። ማለት ህይወቴን ማስቀጠል አለብኝ የውሸት ኑሮ እየኖርኩ ነው ያለሁት ብሎ ነው የመጣው። ያው እንትን ስላላለ ነው እንጂ ስቡ በምንም ይምጣ በምንም ግን ልቡ ንጹህ ነው። ፈጣሪን የሚወድ ፈጣሪን የሚፈራ ልጅ ነው እና ስለዚህ አንቺ እድለኛ ልጅ ነሽ ነው የምለው። በመካከላችሁ ሌላ ሰው አታስገቡ ከፈጣሪ በስተቀር